ሲኤምሲ አካባቢ የሚገኘው አቡጊዳ ስቱዲዮ የቴዲ የፈጠራ ማህደር ነው። ሰሞኑን ምሽት 3 ሰዓት ላይ የታጠቁ የፌዴራል ፖሊስ አባላት የህንፃውን ጥበቃ ደብድበው ስቱዲዮውን ሰብረው ገብተዋል። ያለ ፍርድ ቤት ትዕዛዝ ላፕቶፖችን፣ የሙዚቃ ማቀናበሪያዎችንና እጅግ ምስጢራዊ የሆኑ ለህዝብ ያልደረሱ ግጥሞችና ዜማዎች ያሉባቸውን መሳሪያዎች ዘርፈው ወስደዋል። ይህ ጥቃት በግለሰብ ላይ ብቻ ሳይሆን በሀገሪቱ የፍትህ ስርዓት ላይ የተሰነዘረ ጥቃት ነው ተብሏል። ከቴዲ አፍሮ ስቱዲዮ መዘረፍ እስከ ደም አፋሳሹ የፍቅር ግድያዎች ኢትዮጵያ ወዴት እየተጓዘች ነው? የጥበብ ነፃነት በካቴና የጥበብ ሰው ድምፅ ዝም ሲባል የህዝብ ትንፋሽ ይቆማል። በኢትዮጵያ የሙዚቃ ታሪክ ውስጥ እንደ ቴዲ አፍሮ፣ ቴዎድሮስ ካሳሁን ትልቅ ተጽዕኖ የፈጠረ አርቲስት ማግኘት አስቸጋሪ ነው። ዛሬ ግን የምናወራው ስለ አዲሱ አልበሙ ኢትዮሪካ ስኬት ብቻ አይደለም፣ በሱና በቤተሰቡ ላይ እየደረሰ ስላለው አስከፊ ወከባና ለአሜሪካ ውጭ ጉዳይ ሚኒስቴር ስለተጻፈው አስቸኳይ ደብዳቤ እንነግራቸዋለን። እንዲሁም በወጣቶች መካከል እየተስፋፋ ያለው ብዙዎችን ያሳዘነና እያነጋገረ ስላለው የፍቅር ግድያና አስከፊው የጌዲዮንና ባህር ዳር ድርጊት በዝርዝር የምንነግራችሁ ጉዳይ አለን። ውድ የውስጥ አዋቂ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ዛሬም እንደ ሁልጊዜው ጥልቅ መረጃዎችንና ትንታኔዎችን ይዘንላችሁ መጥተናል። በኢትዮጵያ ኪነ ጥበብ ውስጥና በኪነ ጥበብ ውስጥ ያሉ ግለሰቦችን፣ ስራዎችን፣ ከመድረክ ጀርባ ያሉ ጉዳዮችን በጥልቀት እንመለከታለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆኑ። በታሪክ ትውስታ መለስ ስንል ቴዲ አፍሮ ለባለስልጣናቱ ጆሮ ሙዚቃውም ስሙም እንግዳ አይደለም። በአይነ ቁራኛ ከሚታዩት መካከል መሆኑ ደግሞ አይጠረጠርም። በኢህአዴግ ዘመን ያስተሰርያል የሚለውን አልበም ተከትሎ የደረሰበትን እስር ብዙዎች ዛሬም ድረስ ያስታውሱታል። ያኔም ቢሆን ጥበብን በብረት ለማሰር ተሞክሮ ነበር። ዛሬ ደግሞ ታሪክ ራሱን እየደገመ ይሆን? የፌዴራል ፖሊስ የደንብ ልብስ የለበሱ ታጣቂዎች በምሽት የቴዲን ስቱዲዮ መስበራቸውስ ምንን ያመለክታል? ዛሬ ከዓመታት በኋላ ሲኤምሲ አካባቢ የሚገኘው አቡጊዳ ስቱዲዮ የቴዲ የፈጠራ ማህደር ነው። ሰሞኑን ምሽት 3 ሰዓት ላይ የታጠቁ የፌዴራል ፖሊስ አባላት የህንፃውን ጥበቃ ደብድበው ስቱዲዮውን ሰብረው ገብተዋል። ያለ ፍርድ ቤት ትዕዛዝ ላፕቶፖችን፣ የሙዚቃ ማቀናበሪያዎችንና እጅግ ምስጢራዊ የሆኑ ለህዝብ ያልደረሱ ግጥሞችና ዜማዎች ያሉባቸውን መሳሪያዎች ዘርፈው ወስደዋል። ይህ ጥቃት በግለሰብ ላይ ብቻ ሳይሆን በሀገሪቱ የፍትህ ስርዓት ላይ የተሰነዘረ ጥቃት ነው ተብሏል በህግ ባለሙያዎች ዘንድ። ከዚህ የኃይል እርምጃ ባሻገር የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው ደግሞ የተሰበረው ቢሮ ውስጥ ያለው ንብረትና የተወሰዱ ይዘቶችን ጉዳይ ነው። ይህ ስቱዲዮ ቴዲ አፍሮ እንደ ዋና ቢሮ የሚጠቀምበት፣ የፈጠራ ስራዎቹን የሚያዘጋጅበት፣ ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎቹና ግጥሞቹ የሚገኙበት እንዲሁም አዳዲስ ሀሳቦቹን የሚጽፍበት እጅግ ምስጢራዊና ጥብቅ የጥበብ ማህደር ነው። በስፍራው በርካታና ውድ የሆኑ አእምራዊ ንብረቶች የሚገኙ ሲሆን አሁን በወጡ አዳዲስ መረጃዎች መሰረትም ሰብሬ የገቡት የፖሊስ አባላት ከስቱዲዮ ውስጥ 2 ላፕቶፖችን፣ ስፒከሮችን፣ የሙዚቃ ማቀናበሪያ መሳሪያዎችን እንዲሁም የተለያዩ የስቱዲዮ ዕቃዎችን ወስደዋል። ይህም የሚያሳየው በአንጋፋው ድምፃዊ ቴዎድሮስ ካሳሁን፣ ቴዲ አፍሮና በዙሪያው ባሉ ሰዎች ህግን በጣሰ መልኩ እየደረሰ ያለው ጫናና ወከባ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩ በድምፃዊው አድናቂዎችና በዓለም አቀፉ ማህበረሰብ ዘንድ ስጋት ፈጥሯል። ይህን ድርጊት ተከትለውም ጉዳዩ አሁንም የዓለም አቀፍ ማህበረሰብ ትኩረትን እንደሳበ ነው። 16 የኢትዮጵያ አሜሪካውያን ተቋማት ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደብዳቤ ጽፈዋል። በደብዳቤው ላይ የቴዲ አፍሮ ቃል አቀባይ ወይዘሮ መሐሌት ሰለሞን መታሰራቸውና ወጣቶች የቴዲን ሙዚቃ ስለሰሙ ብቻ እያታደኑ መሆኑ ተገልጿል። የቀድሞው አምባሳደር ቲቦር ናሽ ከጋዜጠኞች የተሻለ እውነታውን የገለጸ ሲሉ የገለጹት ኢትዮሪካ አልበም ለባለስልጣናት ስጋት፣ ለአብዛኛው ህዝብ ግን ተስፋ ሆኗል ብለዋል። ይህ ውጥረት መጨረሻው ምን ይሆን? እየተከታተልን እናቀርብላችኋለን። ከጥበብ አፈናው ባሻገር የማህበረሰቦችን ስነ ልቦናዊ ውድቀት ሌላው አሳሳቢ ጉዳይ ሆኗል። ፍቅር ወይስ ጭካኔ?
በወጣቶች መካከል እየተስፋፋ ያለው የፍቅር ግድያና አስከፊው የጌዲዮና ባህር ዳር ድርጊት ብዙዎችን ያሳዘነና እያነጋገረ ያለ ጉዳይ ነው። ፍቅር የአንድነት ማጽኛ፣ የመተሳሰብ ውጤትና የመፈቃቀድ ውበት የሚታይበት የተፈጥሮ ድንቅ ስጦታ ነው። የሰው ልጅ ካሉት ታላላቅ እሴቶች መካከል ደግሞ ለሌላው መኖርና መውደድ ቀዳሚው ነው። ነገር ግን ከቅርብ ጊዜ ወዲህ በኢትዮጵያችን እየተሰሙ ያሉ ዜናዎች ይህንን ውብ ትርጉም እየቀየሩት ይገኛሉ። ፍቅር በዛሬው ጊዜ የመኖር ዋስትና ሳይሆን የሞት ምክንያት እየሆነ መጥቷል። ወጣቶች በፍቅር ለመጣመር የሚፈሩበት፣ በተለይም ሴት እህቶቻችን በስጋት የሚኖሩበት ወቅት ላይ ደርሰናል። ዛሬ የምንወያይባቸው ታሪኮች ልብ ይሰብራሉ። በጌዲዮ ዞን ገደብ ከተማና በባህር ዳር የተፈጸሙት ግድያዎች የማህበረሰባችንን ስነ ልቦና መፈተሽ እንዳለብን ትልቅ ደወል ደውለዋል። ቀኑ ሚያዝያ 14 ቀን 2018 ዓ.ም ነው። ቦታው በደቡብ ጌዲዮ ዞን ገደብ ከተማ። አቶ ተመስገን ዳንኤል ይባላል። የአቢሲኒያ ባንክ ባለሙያ ነው። ገና ትዳር መስርቶ የ2 ወር ሙሽራ ሲሆን እንደ ማንኛውም ቀን ወደ ስራው እያመራ ነበረ። ጠዋት 2 ሰዓት ላይ ምድሪቷ ገና በጠዋት ፀሐይ መሞቅ ስትጀምር አቶ ተመስገን ግን የሞት ጥላ አረፈበት። ጥቃቱን የሰነዘረው ደግሞ አቶ አቡሽ ታደሰ የተባለ ግለሰብ ነው። ምክንያቱ ምን ይመስላችኋል? ፍቅረኛዬን አገባህብኝ የሚል የቂም በቀል ስሜት። የዓይን እማኞች እንደሚሉት ተጠርጣሪው አቡሽ የሟች ባለቤቱ ወይዘሮ ምህረት የቀድሞ ፍቅረኛ ነበር። ሚስቴን ቀማኸኝ በሚል እሳቤ አድብቶ ጠበቀው። በመጀመሪያ ሽጉጥ ተኮሰበት። አቶ ተመስገን አድኑኝ፣ ሊገድለኝ ነው እያለ በጩኸት እርዳታ ቢጠይቅም በአካባቢው የነበረው ሰው ደርሶ ሳይታደገው ተጠርጣሪው በስለት መሳሪያ በመጠቀም ሕይወቱን እንዲያልፍ አድርጓል። እዚህ ጋር መጠየቅ ያለብን ትልቅ ጥያቄ አለ። አንድ ሰው በአደባባይ አድኑኝ እያለ ሲጮህ እንዴት ማህበረሰቡ ዝም ይላል? ፍርሃት ነው ወይስ ግዴለሽነት? የ2 ወር ሙሽራው ተመስገን በገዛ ሀገሩ በጠራራ ፀሐይ በአሰቃቂ ሁኔታ ተቀጠፈ። ሌላው የህዝብን ልብ የሰበረው ዜና የመጣው ደግሞ ከባህር ዳር ነው። ወጣት ማህሌት በአደባባይ ግፍ ተፈጽሞባት ሕይወቷን ያጣችው ንጹሕ ሴት። ይህንን ድርጊት ፈጽሞ የተሰወረው ደግሞ የህግ አስከባሪ የጸጥታ አባል የሆነው ያምራል አለበል አለሙ ይባላል። ይህ ግለሰብ ወንጀሉን ፈጽሞ ወደ መቀለ ሸሽቶ ተደብቆ ነበር። ነገር ግን ከህግ ማምለጥ አልቻለም። በብሔራዊ መረጃና ደህንነት አገልግሎት በአማራና በትግራይ ጸጥታ ኃይሎች ቅንጅት ሚያዝያ 13 ቀን 2018 ዓ.ም በመቀለ በቁጥጥር ስር ውሏል። ይህ ክስተት አንድ ትልቅ ትምህርት ያስተላልፋል። ወንጀል ፈጽሞ ለጊዜው መሰወር ቢቻልም ከህግ ቁጥጥር ማምለጥ ግን ፈጽሞ አይቻልም። እነዚህ 2 ክስተቶች ብቻ አይደሉም። በየቀኑ በሴት እህቶቻችን ላይ የሚደርሰው ጥቃት የኔ ካልሆንሽ የሞትሽ ነሽ የሚለው አስተሳሰብ ማህበረሰባችንን ወዴት እየወሰደው ነው? ፍቅር ነፃነት ነው። አንድን ሰው መውደድ ማለት የኔ የግል ንብረት ነው ማለት አይደለም። የቀድሞ ፍቅረኛዬ ሌላ ሰው አገባች ብሎ ሕይወትን ማጥፋት የፍቅር ሳይሆን የአእምሮ በሽተኝነት ውጤት ነው። በአደባባይ ሰው ሲገደል ቆሞ ማየት ወይም ቪዲዮ መቅረጽ የሞራል ዝቅጠት የመጨረሻው ደረጃ ነው። አድኑኝ የሚል ድምፅ ሰምቶ ዝምታን መምረጥ ለነገው ገዳይ ዕድል መስጠት ነው። መንግስትና የህግ አካላት በእንደዚህ አይነት ዘግናኝ ወንጀሎች ላይ ፈጣንና አስተማሪ እርምጃ መውሰድ ይገባቸዋል። ውድ ተመልካቾቻችን ዛሬ በሐዘን ተሞልተን ነው ይህንን የምናወራው። ነገር ግን ማልቀስ ብቻ መፍትሄ አይሆንም። ወጣቶች ሆይ ፍቅርን ከመጀመራችሁ በፊት የሰውን ልጅ ክብር ተማሩ። አለመፈለግን እንደ ጸጋ ተቀበሉ። አንድ ሰው ካልፈለጋችሁ በሰላም መሸኘት እንጂ ሕይወት ማጥፋት ጀግንነት አይደለም። ጎረቤታችን ሲጮህ ምን አገባኝ አንበል። ዛሬ በሰው ላይ የደረሰው ነገ በኛ ላይ ላለመድረሱ ዋስትና የለንም። የአቶ ተመስገንና የማህሌት ደም ፍትህን ይሻል፣ የፍትህ ያለ እያለ ይጮሃል። እናንተስ በቴዲ አፍሮ ላይ እየደረሰ ያለው ወከባና በሀገሪቱ እየተስፋፋ ያለው የጭካኔ ግድያ ምን ይነግረናል? ፍትህ ለተመስገን፣ ፍትህ ለማህሌት፣ ነፃነት ለጥበብ ሰዎች። ሐሳባችሁን በኮሜንት አጋሩን። ቤተሰቦቻችን በሌሎች አዳዲስ መረጃዎችም ደግሞ እንመለሳለን። ቪዲዮን ላይክና ሼር ማድረጋችሁን አይርሱ። እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ ይሆኑ።
ሰላም ለሀገራችን።